የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የውጭ መገናኛ ብዙሃን ምን እያሉ ነው የሚለው ነገር ለመመልከት እየሞከርኩኝ ነበር። የሞንጎሊያው ጠቅላይ ሚኒስትር መተማመኛ ድምጽ ስላልተሰጣቸው ስልጣናቸው መልቀቃቸውን ሰምቻለሁ። የደቡብ ኮሪያውያን ደግሞ ፕሬዚዳንታቸውን እየመረጡ ነው የሚገኙት። የተፎካካሪ ፓርቲ አባሉ ሊ ጄ ማዩንግ እና የቀድሞ ፕሬዚዳንት ዩን የካቢኔ አባል የሆኑት የገዢው ፓርቲ ኪም ሙንሱ እየተፎካከሩ እንደሚገኙ ነው መረጃው የሚናገረው። በፖላንድ ፕሬዝዳንታዊ ምርጫ ደግሞ የቀኝ ክንፈኛው ካሮል ናውሮኪ በጠባብ ብልጫ ራፋል ትርዛስኮዊስኪን አሸንፈዋል። 50.89 እና 49.11 በሆነ በጣም ጠባብ በሚባል ድምጽ ነው፣ በ0 ነጥብ ምናምን በሚባል አይነት ድምጽ ነው እንግዲህ ተሸናነፉት። ለማንኛውም እንግዲህ እኚህኛው አዲሱ ፕሬዝዳንት ካሮል ናውሮኪ ፖላንድን ይረከባሉ ማለት ነው። ሁለቱም ተፎካካሪዎች ይቅርታ የዩክሬን ደጋፊ ቢሆኑም በኔቶ ጉዳይ ግን እንደሚለያዩ ነው መረጃው የሚናገረው። ኢራን ደግሞ ማዕቀቡ ካልተነሳልኝ በስተቀር ውይይቱ ወይም ደግሞ ድርድሩ ላይ ሰምር ይችላል የሚል ነገር ተናግራለች። አሜሪካ ደግሞ አውስትራሊያ የጂዲፒዋን አጠቃላይ ምርት መጠኗን 3.5 ከመቶ ለመከላከያ እንድታውለው ጠይቃታለች መባሉንም እንደዚሁ ሰምተናል። ዩክሬን ደግሞ ያው ትላንትና ከፍተኛ የሆነ ጉዳት ያደረሰ የቦምብ ጥቃትን በሩሲያ ላይ አድርሻለሁ ብላለች። እንግዲህ ያለችው ነገር እውነት ከሆነ እስከ $7 ቢሊዮን ድረስ ኪሳራን ሩሲያ ላይ አድርሻለሁ ነው ያለችው። አሁን የሚፈራው ነገር ሩሲያ ደግሞ ይህንን በምን አይነት መንገድ ተመልሰው ይሆን የሚል ነው። እንግዲህ ጎን ለጎን ደግሞ እየተደራደሩ መሆናቸውንም እንደዚሁም እናውቃለን። ይህንን በተመለከተም ሳሙኤል እንዳለ ያዘጋጀልን ትንታኔ አለ። ሩሲያና ዩክሬን በ3 ዓመታት ውስጥ ለመጀመሪያ ጊዜ የተባለ ሁለተኛ ዙር የገጽ ለገጽ የሰላም ውይይት በኢስታንቡል አድርገዋል። የሩሲያ ዩክሬን የተኩስ አቁም ስምምነት ሊሳካ የሚችለው በአሜሪካ የተጀመረው አዎንታዊ ተጽዕኖ ከቀጠለ ብቻ ነው ብለዋል የተርኪ የውጭ ጉዳይ ሚኒስትር። ከዚሁ በተቃራኒ ደግሞ በሊቱዌኒያ በተጠራ ምስራቅ አውሮፓና የኖርዲክ የኔቶ አባል ሀገራት ጉባኤ ተጨማሪ ማዕቀብ በሩሲያ ላይ እንዲጣል ግፊት እያቀረቡ ነው። ሳሙኤል እንዳለ እንዲተነታነውን ይነግረናል። ለሩሲያና ዩክሬን የሰላም ውይይት ዘላቂ ውጤታማነት የአሜሪካ ድጋፍ ወሳኝና የማይተካ ነው ብለዋል የድርድር አስተናጋጇ ሀገር የተርኪ የውጭ ጉዳይ ሚኒስትር ሃካን ፊዳን በኢስታንቡል በሚገኘው የስሪንጋን ቤተ መንግሥት የዩክሬንና የሩሲያ ተደራዳሪዎች በተገኙበት ባደረጉት የመክፈቻ ንግግር ቀደም ሲል የአውሮፓ ህብረት ኔቶና አሜሪካ ሄደውበት በነበረው መሳሪያ የማዋጣትና የመዋጋት የፖሊሲ አካሄድ ውድመት እንጂ ሰላም አልመጣም ካሉ በኋላ በነበረው የአሜሪካ የውጭ ጉዳይ ፖሊሲና በዩሮ ትራንስአትላንቲክ ወይም በአሜሪካና የአውሮፓ ሀገሮች ጥምር ኃይል ኔቶ የሞስኮና የኪየቭን ጦርነት ለመቀልበስ ወይም ለማስቆም የተደረገው የ3 ዓመታት ጥረት ውጤት እንዳላመጣ ዛሬ ተረጋግጧል ብለዋል። አሁን በአሜሪካ የውጭ ፖሊሲ ለውጥና መሳሪያ በማዋጣትና ጦርነቱን በማራዘም አቅጣጫ ሳይሆን በውይይትና በሰጥቶ መቀበል ብቻ የሰው እልቂትና የንብረት ውድመቱን መቀልበስ እንደሚቻል የተማመኑ ይመስላል የአንካራ ተሰብሳቢዎች። ውጭ ጉዳይ ሚኒስትር ሃካን ፊዳን እንዳሉት አሁን የዶናልድ ትራምፕ አስተዳደር ከጀመረ ነው በ3 ዓመታት ውስጥ ለመጀመሪያ ጊዜ የዩክሬንና የሩሲያ ባለሥልጣናት በአንድ አዳራሽ ለሰላም ማስቀመጥ የተቻለው ብለው ለዚህም አሜሪካ እያደረገች ያለውን አወንታዊ ተጽዕኖ ተጠናክሮ ሊቀጥል ይገባል፣ የአሜሪካ ድጋፍ ወሳኝ ነውና ብለዋል። ፕሬዝዳንት ዶናልድ ትራምፕ ሰላም ለማስፈን ያሳዩት ቁርጠኝነት ለሩሲያ ዩክሬን የተቆላለፈ መነሻ ያለው ግጭትና ጦርነት የሰላም ተስፋና የዕድል መስኮት እየከፈተ ነው ብለዋል። በኋላም ከሩሲያና ዩክሬን ከፍተኛ ባለስልጣናት የሰላም ውይይት በኋላ ሩሲያ ለዘላቂ ሰላም ይሆናል ያለችውን እቅድ ወይም ሜሞራንደም ለዩክሬን ልዑክ አስረክባለች። የዩክሬን የመከላከያ ሚኒስትር ሩስቴም ኤምሮቭ የሩሲያን የሰላም እቅድ መነሻ ሰነድ ተቀብለናል ካሉ በኋላ ከአንድ ሳምንት በኋላም መክረውበት ምላሻቸውን እንደሚሰጡ ተናግረዋል። ከዚህ ሌላ ግን በመጀመሪያ ዙር አንዳች የተሳካ የተባለ ሥራ ከተሠራ የእስረኞች መለዋወጥ ነበር እንደተባለው ሁሉ አሁንም በከባድ የቆሰሉ የታመሙና ከ18 ዓመት በታች የሆኑ እስረኞችን በሁለቱም ወገኖች ለመለዋወጥ መስማማታቸው የተረጋገጠው ጉዳይ ሆኗል። ገና ያልተረጋገጠው የተኩስ አቁሙ ወይም የሰላም ስምምነቱ ብቻ ነው።
በአሁኑ የሰላም ውይይት የሞቱ ወታደሮች ልውውጥና ለቤተሰቦቻቸው የማድረስ ስምምነትም ተደርሷል። ቀጥሎም መከላከያ ሚኒስትሩ ኤምሮቭ እንዳሉት በፕሬዝዳንት ቭላዲሚር ፑቲንና በፕሬዝዳንት ቮሎዲሚር ዘለንስኪ መካከል በወሩ መጨረሻ ፕሬዝዳንት ዶናልድ ትራምፕና ቡድናቸው በተገኙበት በግንባር እንደሚወያዩና ወደ ስምምነት የሚያመጣ መስመር እንደሚተልሙ ተናግረዋል። በውይይቱ ሁለቱ ተዋጊ ሀገሮች የልዑካን ቡድኖች ተጨባጭ ሰላም ለማምጣት የተኩስ አቁም ስምምነት፣ የሰብአዊ እርዳታ ተደራሽነትና የመሪዎች ስብሰባን የማመቻቸት ሥራዎች ለመስራት እየጣሩ የሚገኙ ይመስላል። ቢሆንም አሁንም የሩሲያ ሜሞራንደም ወይም ማስታወሻ ይዘት ሳይታወቅና ከታወቀም በኋላ ዩክሬን መስማማቷ ሳይረጋገጥ የሩሲያ ዩክሬን ጦርነት መቋጨቱ አጠራጣሪ ነው ተብሏል። በአንካራ ስሪንጋን ቤተ መንግሥት የሩሲያና የዩክሬን ልዑካን ጥቂት የተስፋ ጭላንጭል ያለው ውይይት እያደረጉ ባለበት ወቅት ታዲያ በሊትዌኒያ በተጠራው የምስራቅ አውሮፓና የኖርዲክ የኔቶ አባል ሀገራት ስብሰባ ደግሞ ከአንካራው ውይይት በተቃራኒ የጦርነት ነጋሪት ሲደለቅበት ቆይቷል። በሰው እጅ እሳት መጨበጥ አያቃጥልም እንዲሉ የሊትዌኒያ የፖላንድና የሮማኒያ ፕሬዝደንቶች በተፈራረሙበት መግለጫ መሠረት ሩሲያ በዩክሬን ላይ የፈጸመችውን ወረራ እናወግዛለን ብለው ዩክሬንም ወደ ዩሮ አትላንቲክ ውህደትና ብሎም ወደ ኔቶ እንድትቀላቀል እንደግፋለን፣ ዩክሬንም ራሷን የምትከላከልበትን መሳሪያ እናዋጣለን ሲሉ የድሮውን ዘፈን መልሰው አቀንቅነዋል። የተወሰኑት የምስራቅ አውሮፓና የኖርዲክ የኔቶ አባል ሀገራት ስብሰባው ላይ የተገኙትን የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን አስደስተዋል። ሩሲያ በሰላም ስም ጌም ነው የምትጫወተው፣ ቀልድ ነው የያዘችው፣ ከልቡ አይደለም ብለዋል ፕሬዝዳንት ዘለንስኪ። የአውሮፓ ህብረት ኃላፊ ኡርሱላ ቨንደርሊን እና የአሜሪካው ሴናተር ሊንሲ ግርሃም በጋራ በሩሲያ ላይ ጠንከር ያለ አከርካሪ የሚያነቃንቅ ተጨማሪ ማዕቀብ ለመጣልም በስብሰባው ላይ ዝተዋል። ቮንደርሊን የአሜሪካ ሴኔት አባል በሆኑት ሊንሲ ግርሃም ቁመና በመደሰት በሴኔቱ የራሳቸውን ተጽዕኖና ጫና እንዲያሳድሩ ለምነዋቸዋል። ሁሉም የአውሮፓ ሀገሮች ባይሆኑም የተወሰኑት የኔቶ አባል ሀገራት መሪዎቹ በሊትዌኒያ ጉባኤው አውሮፓ ዩክሬንን በመሳሪያ መዋጮ ልታጠናክራት ይገባል፣ አሁን ለኪየቭ ከአውሮፓ የበለጠ አጋር የላትም በሚል የአሜሪካንን መንሸራተት በገደምዳሜ ተናግረዋል። የዴንማርክ ጠቅላይ ሚኒስትር ወይዘሮ ሜቲ ፍሬድሪክሰንም የሩሲያ በዩክሬን ሳይሆን በአውሮፓ አህጉር በጠቅላላው የደቀነችው ስጋት ከፍተኛ ነው። ፑቲን ቀን ቀን ስለ ሰላም ያወራሉ፣ ማታ ማታ በቦምብ ይደበድባሉ ሲሉ ተሳልቀዋል። አውሮፓ ብቻ ሳይሆን ኔቶም ከፍተኛ የመበታተን አደጋ ላይ ነው ያሉት ተሰብሳቢዎቹ አሜሪካ ኖረችም አልኖረችም የአውሮፓ ጠንካራ የመከላከያ ኃይል መገንባት አሁን ለነገ የሚባል አይደለም ብለዋል። የአውሮፓ ጥምር የደህንነትና ጥምር የጸጥታ ኃይል አሁኑኑ ብለዋል ተሰብሳቢዎቹ። የአሜሪካ በኔቶ የጦር ኃይል ውስጥ ሚናዋ ዋነኛና የማይተካ ቢሆንም አውሮፓ በሁለት እግሯ በራሷ መቆም አለባት፣ የአሜሪካ እገዛ ኖረም አልኖረም ብለዋል። ከአንካራ የተኩስ አቁምና የሰላም ስምምነት በአንድ በኩል፣ ከሊትዌኒያ ቪልኒስ ጉባኤ ደግሞ የጦርነት ድግስ በሌላ በኩል አውሮፓውያኑ እርስ በርስ ተወጣጥረዋል። ነገ ዳፋ ወደኛ ይመጣል የሚል ፍራቻ ውስጥ እንዲገቡ አድርጓል እየተባለ ነው። ጉዳዩን በዕለቱ ዓለም አቀፍ ትንታኔያችን እንዲህ ተመልክተነዋል። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ወደ ምስራቅ የሚያደርገውን መስፋፋትና ዩክሬን ለመቀላቀል ያቀረበችውን ጥያቄ ተከትሎ እንደተጀመረ የሚነገርለት የሩሲያና ዩክሬን ጦርነት ከተፋላሚ ሀገራት በተጨማሪም ሌሎች ሀገራትን ያስጨነቀ ሆኗል። የሩሲያና ዩክሬን ጦርነትን አስከፊ ትራጀዲ የሚመለከቱ ሀገራት በሩሲያ ላይ የማዕቀብ ናዳን ቢያሽጎደጉዱም በአንጻሩ ደግሞ ለዩክሬን ከደህንነት መረጃዎች እስከ ዘመናዊ የጦር መሳሪያዎች ድጋፍ ቢያቀርቡ የተለኮሰው እሳት የበለጠ እየጋለ እያደረም እየፋመ ቀጥሏል። የሩሲያን ፈርጣማ ክንድ በማዕቀብ ብዛት ለማሟሸሽ በፕሮፓጋንዳ ብዛትም ለማስደንበር ግንባር ፈጥረው ቢረባረቡም አሉ ያሏቸውን ዘመንን የቀደሙ ናቸው የተባሉ አውዳሚ መሳሪያዎችን ለዩክሬን ያለ ስስት ቢለግሱም ውጤቱ ግን የሩሲያን የመቋቋም አቅም አጉልቶ ከማሳየት ውጭ ትርጉም ያለው አልሆን ብሏል። በፍጥነት ትደቃለች የተባለችው ሩሲያ እያደረች ጥሬ የሆነች መምጣት
ስጋትም ሀገራትን ነግበኔ እንዲሉ እያደረጋቸውም ይገኛል። ይህንን በተመለከተም ባለፈው ሳምንት የትራምፕ አስተዳደር ወርቃማው ጉልላት ወይም ዘ ጎልደን ዶም የተሰኘና አሜሪካን ከየትኛውም ጥቃት ለመከላከል ያስችላል የተባለ የ175 ቢሊዮን ዶላር የመከላከያ ስርዓት በ2029 ሰርቶ ለማጠናቀቅ መወሰኑን አስታውቋል። አሁን ደግሞ የጀርመኑ መከላከያ ኃይል ዋና አዛዥ እስከ 2029 ባለው ጊዜ ውስጥ ሩሲያ ኔቶን ልትወጋ ትችላለችና ምዕራባውያን ሊዘጋጁ ይገባል ሲሉ ጥሪ አቅርበዋል። ይህንንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን እንመለከታለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በአውሮፓውያኑ 2022 ኤፕሪል 24 የተቀሰቀሰው የሩሲያና ዩክሬን ጦርነት 3ኛ ዓመቱ ከወራት በፊት ተጠናቆ 4ኛ ዓመቱን ሲይዝ ለምዕራባውያኑ አንዳች ትልቅ ስጋትም ትምህርትም የሆነ ጥሬ ሐቅን ፍንትው አድርጎ አሳይቷል። የሩሲያን አይበገሬነት። ይህ ሩሲያ ዛሬ ላይ እያሳየችው ያለው ጽናትና ግስጋሴ ነገ ደግሞ ከዩክሬን ጎን ተሰልፈው ጥይት ሲያቀብሉ መድፍና ታንክ፣ የጦር ጀትና አውዳሚ ሚሳኤሎችን ሲልኩ የነበሩ ሀገራት ላይ ሊደገም ይችላል የሚል ስጋትን የፈጠረ ይመስላል። እናም ይህ አይነቱ ከልክ ያለፈ ስጋት ከአሜሪካ እስከ አውሮፓ እየተስተዋለ ሲሆን አሜሪካ በ2029 የሚጠናቀቅ የጥቃት መከላከያ ስርዓት ለመገንባት እንቅስቃሴ ጀምራለች። በትናንትናው ዕለት ደግሞ የጀርመኑ መከላከያ ዋና አዛዥ የሆኑት ጀነራል ካርስተን ብሩዮር በአውሮፓውያኑ 2022 ኤፕሪል 24 የተቀሰቀሰው የሩሲያና ዩክሬን ጦርነት 3ኛ ዓመቱ ከወራት በፊት ተጠናቆ 4ኛ ዓመቱን ሲይዝ ለምዕራባውያን አንዳች ትልቅ ስጋትም ትምህርትም የሆነ ጥሬ ሐቅን ፍንትው አድርጎ አሳይቷል። የሩሲያን አይበገሬነት። ይህ ሩሲያ ዛሬ ላይ እያሳየችው ያለው ጽናትና ግስጋሴ ነገ ደግሞ ከዩክሬን ጎን ተሰልፈው ጥይት ሲያቀብሉ መድፍና ታንክ፣ የጦር ጀትና አውዳሚ ሚሳኤሎችን ሲልኩ የነበሩ ሀገራት ላይ ሊደገም ይችላል የሚል ስጋትን የፈጠረ ይመስላል። እናም ይህ አይነቱ ከልክ ያለፈ ስጋት ከአሜሪካ እስከ አውሮፓ እየተስተዋለ ሲሆን አሜሪካ በ2029 የሚጠናቀቅ የጥቃት መከላከያ ስርዓት ለመገንባት እንቅስቃሴ ጀምራለች። በትናንትናው ዕለት ደግሞ የጀርመኑ መከላከያ ዋና አዛዥ የሆኑት ጀነራል ካርስተን ብሪዩር ሩሲያ የ32 ሀገራት ጥምረት የሆነውን የሰሜን አትላንቲክ ጦር ቃል ኪዳንን ወይም ኔቶን በመጪዎቹ 4 ዓመታት ውስጥ ልታጠቃ ትችላለች ሲሉ አስጠንቅቀዋል። የጀርመኑ መከላከያ ዋና አዛዥ ጀነራል ብሩዮር ሩሲያ እንደ ዩክሬን በተናጠል ብቻ ሳይሆን በቡድን የቆመውን ደግሞም ዕድሜ ጠገቡን ኔቶንም ከማጥቃት አትመለስም የሚል አንድምታ ያለውን መልእክት አስተላልፈዋል። በአውሮፓውያኑ 1949 የተቋቋመውና ከልዕለ ኃያሉ አሜሪካ እስከ ቀድሞቹ አስገባሪዎች ፈረንሳይ፣ እንግሊዝ፣ ጀርመን እንዲሁም ጣሊያን ድረስ በአባልነት የያዘው ኔቶ ምድሪቱ ከያዘችው አጠቃላይ ሕዝብ ውስጥ 952.7 ሚሊዮን የሚሆነውን የ32 ሀገራት ሕዝብን ከጠላት ይከላከላል የተባለውንና እስከ አፍንጫው የታጠቀውን የሰሜን አትላንቲክ ጦር ቃል ኪዳንን ጥምረት ኔቶንም ሩሲያ በቀጣይ ዓመታት ልትወጋ ትችላለች ወደሚል ድምዳሜ ደርሰዋል። በእርግጥ ጀነራል ብሪዮር ሩሲያ በቀጣይ ዓመታት ውስጥ ጥምረቱን ልትወጋ ትችላለች ብለው ሲናገሩ የዓመታት ትዝብታቸውን ከግምት ውስጥ በማስገባት ጭምር ነው። ጀነራሉ እንዲህ አሉ። ጉዳዩ በጣም አሳሳቢ ነው። በ40 ዓመታት አገልግሎት ዘመኔ እንዲህ ያለ አሳሳቢ ሁኔታ አይቻላውቅም። ከዚህ በተጨማሪም ጀነራሉ አሁን እየተስተዋለ ያለው ነገር ሁላችንም ዝግጁ መሆን እንዳለብን የሚጠቁም ነው ያሉ ሲሆን መሬት ላይ እየሆነ ያለው ነገር ራሳችንን ለመከላከል ዝግጁ ሆነን መጠበቅ እንዳለብን የሚያሳይ ነው ሲሉ አስጠንቅቀዋል። በእርግጥ ጀነራሉ ይህንን አይነት መልእክት እያስተላለፉ የሚገኙት ባለፈው ሳምንት በተደረገው የዩሮፓ ፎረም ጉባኤ ላይ ዩክሬን በሚደረጉላት የጦር መሳሪያዎች አጠቃቀም ላይ የተጣለባት የርቀት ገደብ ተነስቶላታል። ይህም በጀርመን ብቻ ሳይሆን በእንግሊዝ፣ በፈረንሳይ እንዲሁም በአሜሪካ መንግስት በኩልም የተደረገ ነው ሲሉ የጀርመኑ መራሂ መንግስት ፍሬድሪክ ሜርዝ በተናገሩ በቀናት ልዩነት ነው። እናም ጀነራሉ ኔቶ ራሱንና ባል ሀገራቱን ከሩሲያ ለመከላከል በደንብ መዘጋጀት አለበት ሲሉ ጥሪ አቅርበዋል። የጀርመኑ መከላከያ ኃይል ዋና አዛዥ እስከ አውሮፓውያኑ 2029 ሩሲያ የ32 ሀገራቱን ጥምረት ኔቶን ልትወጋ ትችላለች ለሚለው ትንበያቸው ማሳያ አሊያም ማጠናከሪያ አድርገው የገለጹት ደግሞ ሩሲያ ከፍተኛ ቁጥር ያላቸው የጦር መሳሪያዎችንና ታንኮችን በብዛት እያመረተች መሆኗን ነው። ከዚህ ጋር በተያያዘም ጀነራል
ካርስተን ብሪዮር ሩሲያ በዓመት 1500 የሚሆኑ ታንኮችን ታመርታለች። ሆኖም የሚመረቱት ሁሉ ወደ ዩክሬን ተልከው ወደ ውጊያ የሚገቡት የተወሰኑት ብቻ ናቸው። ቀሪዎቹ ደግሞ ወደ ክምችት ክፍል ይገባሉ ብለዋል። ከዚህ በተጨማሪም ይላሉ ጀነራሉ፣ ከዚህ በተጨማሪም 4 ሚሊዮን ተተኳሾች በየጊዜ ይመረታሉ። ሆኖም የተመረቱት ተተኳሾች ሁሉ ወደ ግንባር አይላኩም ሲሉ በአመክንዮነት ይገልጻሉ። በዚህም ሩሲያ የምታመርታቸው ምርቶች በሙሉ ሳይሆን በከፊል ጥቅም ላይ እየዋሉ በከፊል ግን ከኔቶ ጋር ለሚደረገው ለትልቁ ጦርነት እየተዘጋጀች ነው ሲሉ ተናግረዋል። ጀነራሉ ስጋታቸውን የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስተዳደር በርካታ የጦር መሳሪያ ምርቶችን እያመረተ ለነገ መጠባበቂያነት እያስቀመጠ መሆኑን ብቻ ሳይሆን በባልቲክ የኔቶ አባል ሀገራት ላይ ጥቃት የሚሰነዝረው በ2029 ብቻ ሳይሆን ከዚህ አስቀድሞ ሊሆን ይችላል የሚለውም ነው። ይህም በኔቶ መተዳደሪያ ስምምነት አንቀጽ 5 በአንድ የኔቶ አባል ሀገር ላይ የሚደረግ ጥቃት በሌሎች ቀሪ አባል ሀገራት ላይ እንደተፈጸመ የሚቆጠር ሲሆን ሌሎች አባል ሀገራትም ጥቃት የተከፈተበትን ሀገር ለመታደግ መስራት ይኖርባቸዋል። እንዲያም ሆኖ ጀነራሉም ሆነ ሌሎች ወታደራዊ ባለሙያዎች እስከ 2029 ጦርነት ሊነሳ የሚችል ከሆነ ኔቶ እስከዚያ ዝግጅት እንዲያደርግ ያለው ቀሪ ጊዜ በእርግጥ በቂ ነውን? ጀነራሉ ለዚህ ምላሽ ሲሰጡ በሩሲያና በኔቶ መካከል የሚካሄደው ጦርነት ከአውሮፓውያኑ 2029 በፊት ሊሆን ይችላል፣ ግን ዛሬ ማታም ቢጀመር መታገል አለብን፣ ትምህርቱ አለን፣ ወታደራዊ ሳይንሱም እንዲሁ ብለዋል። ደግሞ በሌላ በኩል የባልቲክ ሀገራት ለመሰል የሩሲያ ጥቃቶች የበለጠ ተጋላጮች ናቸው የሚሉት ብሪዮር ኤስቶኒያ በአሁኑ ሰዓት ሊፈጠር የሚችለውን የጦርነት ሙቀት እያጣጣመች ነው፣ ጀርመን ደግሞ ባሩድ ይሸታታል ሲሉም ተደምጠዋል። እዚህ ላይ ኔቶ ይህን ያክል ስጋት የሚፈጠርበት ከሆነ ለምን ወደ ምስራቅ ማለትም ወደ ሩሲያ አፍንጫ ስር የሚያደርገውን መስፋፋት ቀጠለ የሚል ጥያቄ ሊያስነሳ ይችላል። ሆኖም ምላሹ የአባል ሀገራቱን ቁጥር በማሳደግ ጠንካራ ህብረትን መፍጠር ብቻ ሳይሆን የሩሲያን የተጽዕኖ ከባቢን ወይም ስፌር ኦፍ ኢንፍሉዌንስ በአሜሪካና በአጋሮቿ ስር ማድረግ ካስፈለገም ሩሲያን ለማጥቃት ምቹ የሆኑ አጎራባች ሀገራትን በኔቶ ስር መጠቅለል ነው። ጀነራሉ በዚህ አይነት ሁኔታ በባልቲክ የኔቶ አባል ሀገራት ላይ ከፍ እያለ የመጣውን ስጋት ለመቀልበስ መፍትሄው ጥምረቱን የበለጠ በማጠናከር በሰው ኃይልም በጦር መሳሪያ ማደራጀት የተሻለ መፍትሄ አማራጭ ይሆናል ብለዋል። ከስዊድን ጋር በጋራ በመሆን ያመረተችውን የታውረስ ሚሳኤል ለዩክሬን በእርዳታ መልክ ለመስጠት አስቀድማ ለዩክሬን የሚለገሱ የጦር መሳሪያዎች ላይ የተቀመጠውን የርቀት ገደብ እንዲነሳ በማድረግ መንገዱን ያስተካከለችው ጀርመን መከላከያ ዋና አዛዥ ኔቶ በ2029 ከሩሲያ ጥቃት ሊደረግበት እንደሚችል እያስጠነቀቁ የሚገኙት የኔቶ አባላቱ በቀጣዩ ሳምንት ስብሰባውን ከማድረጋቸው አስቀድሞ ነው። በሌላ በኩል ደግሞ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሀገራት ሊወጉን ስለሚችሉ ጦራችንን ማጠናከር አለብን በማለት የ1.6 ቢሊዮን ዩሮ ወይም የ2 ቢሊዮን ዶላር ተጨማሪ በጀት እንደሚመድቡ አስታውቀዋል። ጥያቄው ግን የኔቶም ይሁን የሀገራቱ መሰል ዝግጅትና እሽቅድድም በእርግጥ የሚፈለገውን የሰላም አየር ሊያመጣ ይችላልን የሚለው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም አልጀዚራን በዋቢነት ተጠቅመናል።